ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ጤና ይስጥልኝ አድማጭ ተመልካቾቻችን የዕለቱን መረጃዎች እንደሚከተለው አሰማችኋለሁ። በአንጾኪያ ገምዛ የፋኖና ወቅታዊ ቁመናና የትግሉን ገፊ ምክንያቶች የገመገመ ታላቅ የህዝብ መድረክ ተካሄደ። ወለጋ ምድር ያልተገደለበት ቦታ የለም። ደንቢዶሎ ብትሉ፣ አልደጎ ብትሉ፣ አርባ ጉጉ ብትሉ፣ ጉራ ፈርዳ ብትሉ፣ ቶሌ ብትሉ ምናምን አማራ ያልተገደለበት የለም። አንድ ቀን ብቻ 1500 ሰው የተገደለው በአብይ ዘመን ነው። ያ ህዝብ ፖለቲካ ለብቶ አይደለም። ያ ህዝብ መንግስትን ተቃውሞ አይደለም። ያ ህዝብ ምንም አይነት የፖለቲካ ተቃውሞ ምናምን ወይንም ያሉት ጥያቄ ማቅረብ አይደለም። አማራ ስለሆነ ብቻ እኔ ግን ለህዝብ ታግዬ በክብር ሞታለሁ። እየራበኝ እየተጠማሁ ሜዳ ላይ እየተኛሁ ለህዝብ ታገላለሁ። አዎ እናቴም በህይወት ብኖርላት ትወዳለች። ቤተሰቦቼም በህይወት ብኖርላቸው ይወዳሉ። አዎ ወንድሞቼ ጓደኞቼ በህይወት ብኖር ይወዳሉ። ግን እኔ በህይወት ብኖር ልጄ ትውልዴ ወገኔ አይኖርም በህይወት እንደ ሰደድ እሳት ሊበራ ሊያጠፋ የተዘጋጀ አለ። ያም አሁን በአብይ አህመድ የሚመራው ስርዓት ነው አንተ ሊበላ ሊያጠፋ ከምድረ ገጽ የተነሳው። እጅ ለእጅ ተያይዘን ይሄንን ግሩፕ ይሄንን ጸረ ህዝብ የሆነ ኃይል እጅ ለእጅ ተያይዘን እስካልታገልነው ድረስ አማራ በምድር ላይ መኖር አይችልም። ሰኔ 26 2018 ዓ.ም በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ አንጾኪያ ገምዛ ክላስተር በአሰለሌ ቀለበት ወንበር ቀበሌ ፋኖና ወቅታዊ የትግሉ ቁመና እና የወቅታዊ ጠላት አቋም የገመገመ ታላቅ የህዝብ ስብሰባ ተካሂዷል። በአንጾኪያ ገምዛ ክላስተር የፋኖ ወቅታዊ ቁመናና የትግሉ ገፊ ምክንያቶች በሚል መሪ ቃል በተካሄደው በዚህ መድረክ ላይ የአካባቢው ማህበረሰብ በነቂስ ወጥቶ ተሳትፏል። በቅድ ነው ሊያጠፉን የተነሱት፣ በአጀንዳ ነው ሊያጠፉን የተነሱት፣ ምነው ተማምለው ነው የተነሱት። ማሳያው ጉምዝ ላይ በግሌደር መቀበርህ ወገኖች ተቀብረዋል። ወለጋ ላይ በአንድ ቀን እስከ 1500 ማህበረሰብ በአንድ ቀን ጀንበር ተገሎብሃል። ኤፍራታ ግድም እዚህ አንጾኪያ ምድር ላይ ራሱ በአንድ ቀን ጀንበር ምን ያክል ሰው ከ40 ከ60 ሰው በላይ ተገሎብሃል። በዘረኛው ግሩፕ ልጆች ወንድሞች የሞቱት በእቅድና በተልኮ ነው እንዳይመስልህ። የሚያስቆም መንግስት ጠፍቶ አይደለም። አማራን የሚጨርስ መንግስት ስለተዋቀረ ነው በዘመናችን። ቆመ ጠንክረህ ካልታገልክ ትውልድ አይቀጥልም። ስለ እምነት ማሰብ አትችልም። ስለ ሃይማኖት ማሰብ አትችልም። በመድረኩ ላይ የአፋብን ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ፣ የመሐመድ ቢሆነኝ ኮርና የእሰቴ ጉማ ተራራ ክፍለ ጦር ከፍተኛ አመራሮች እንዲሁም የቀጠናው ህዝባዊ አስተዳደር ኃላፊዎች ተገኝተዋል። በዕለቱ በተካሄደው ሰፊ ውይይት የትግሉ መነሻ የሆነው መሰረታዊ ገፊ ምክንያቶች በዝርዝር ቀርበዋል። የመሐመድ ቢሆነኝ ኮር ወታደራዊ ቃል አቀባይ ፋኖ መምህር መንግስቱ አገዛዙ በአንጾኪያ ገምዛ ቀጠና ላይ አቅዶና አስልቶ ያደረሰውን ዘርፈ ብዙ ጥፋት በማንሳት ለማህበረሰቡ ማብራሪያ ሰጥቷል። የአፋብን ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ በበኩሉ የፋኖ ወታደራዊ ግስጋሴ በየግንባሩ የተመዘገቡ ድሎችን አብራርቷል። በተለይም በዘመቻ አንሻ ሰይድ በአማካኝነት በአካባቢው ሊከናወን የነበረውን ምርጫ ሙሉ በሙሉ ማስተጓጎሉ መቻሉ የትግሉ ትልቅ ስኬት መሆኑን ገልጾ በአንጻሩ የጠላት ጦር መዋቅር እየፈራረሰና ኃይሉ በየግንባሩ እየተበተነ መምጣቱን አስታውቋል። ይህ ህዝባዊ መድረክ የትግሉ ቀጣይ አቅጣጫዎች ከማስቀመጥም ባለፈ ማህበረሰቡ ለነጻነት ትግል እያደረ ያለውን አስተዋጽኦ ያበረታታበት ነበር። አርበኛ አበበ ሙላቱ በቁርጠኝነታቸው ለሌሎች አርአያ የሆኑ ግለሰቦችን መርጦ ልዩ የእውቅና ሽልማት አበርክቷል። ከዚህም በተጨማሪም በትግሉ ነጻ የወጡ አካባቢዎችን ሰላምና ደህንነትን በአስተማማኝ ሁኔታ ለመጠበቅና የህዝብ አገልግሎትን ለማስቀጠል የሚያስችል አዲስ የቀበሌ መዋቅርና የአስተዳደር አመራሮች ሹመት በይፋ ተከናውኗል። በመድረኩ ማጠቃለያ ላይ አርበኛ አበበ ሙላቱ ባደረገው ንግግር የፋኖ ትግል ጉዞ በታላቅ ድል እንደሚጠናቀቅና በልበ ሙሉነት ገልጿል። የአንድነታችን ውጤት ወደፊት በስራና በተግባር የምናየው ይሆናል በማለት የህዝብና የፋኖ የጋራ ክንድ ያለውን የጎላ ሚና ያብራራው አርበኛው ለአሰለሌ ቀለበት ወንበር ቀበሌ ህዝብ ጠንካራ ናችሁ በርቱ በማለት የላቀ ምስጋናውን ያክብሮት አቅርቧል። ክብርና ሞገስ ለትግሉ ሰማዕታት፣ ድል ለአፋብን፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ፣ ስር ነቀል ለውጥ በተባበረ ክንዳችን። የአማራ ፋኖ ብሔራዊ ንቅናቄ ወይም አፋብን ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ
ሰኔ 26 ቀን 2018 ዓ.ም። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።